በ1878 ዓመተ ምህረት እንደተቆረቆረች ይነገርላታል። የአፍሪካ መዲና፣ የኢትዮጵያውያን ዋና ከተማ አዲስ አበባ። ከተማዋ የአፍሪካ ህብረትን ጨምሮ የበርካታ አህጉራዊና ዓለም አቀፍ ተቋማት መቀመጫና የዲፕሎማቲክ ማዕከልም ናት። ይሁን እንጂ የተፋፈጉ አካባቢዎችና ለከፍተኛ ብክለት የተዳረጉት ወንዞቿ ከተማዋ ስሟን በሚመጥናት ልክ እንዳትገኝ አሉታዊ ተጽዕኖ ሲያሳድሩባት ቆይተዋል። በከተማዋ የተከናወነው የኮሪደር ልማት የመዲናዋን ገጽታ ሲያጠለሹ የቆዩትን ችግሮች ዛሬ በተላበሰችው ውበት በመተካት ዳግም ላይመለሱ ታሪክ ሆነው አልፈዋል። መዲናዋ ለተቀዳጀችው አዲስ መልክ አብዛኞቹ የከተማዋ አካባቢዎች ተጨባጭ በሆነ መልኩ የለውጥ አሻራ አርፎባቸዋል። ኢትዮጵያን የሚመጥን ከተማ መገንባትን ዓላማው ያደረገው የኮሪደር ልማት ለከተማዋ ትንሣኤን አብስሯል። በዚህም በርካታ አካባቢዎች አሸብርቀዋል፣ ታይተው የማይጠገቡ ውበትን ተጎናጽፈዋል። እኔ ፈጽሞ ለማመንም ያስቸግራል። ያለው ሁኔታ ላይ ያሉት እነኚህ ህንጻዎቹ ሁኔታ ሁሉ ስናይ እጅግ በጣም ያማረ ያሸበረቀ ነው እና ለከተማው ውበት የተሰራው ነገር ሁሉ ነገር የመቀመጫው የምናምኑ ነገር አሁን ተሰርቶ እንደኔ ላለው አዛውንት በአሁን በእድሜ ላለው ሁሉ መጣ ብሎ አረፍ ብሎ የሚደሰትበት ለሰዎች ሁሉ ላይን ሁሉ ደስ የሚያሳይ ነው። ምናልባት እንግዲህ ይህን ሁሉ ነገር እንግዲህ በስንት ባጭር ሰዓት ባጭር ጊዜ ውስጥ ተሰርቶ ቃል ተግባር ሲሆን የታየበት ስለሆነ የከተማው ውበት እጅግ የሚያስገርምና የሚያስደምም ነው። እንዲህ ተሰርቶ እንደዚህ ይደረጋል የሚለው ነገር ለውበቱ ተጨንቀዋል፣ ተጠበውለታል እና ስለዚህ እኔ በበኩሌ ደስ ብሎኛል። እጅግ ደስ የሚያሳይ ነው። ልዩ ታምር ነው ብሎ መናገር ነው የሚቻለው። ምክንያቱም ትናንት ያልነበረውን በአይናችን አይተን ዳሰን በእግራችን እየተረገጥን በነፃነት የምንጓዝበት ሆናለች አዲስ አበባ። በነፃነት የሳይክል ለብቻ፣ ለእግረኛ ለብቻ፣ መኪና ለብቻ። እድለኛ ነኝ። ለምን ሲባል ይህን ማየቴ የራሱ ትናንት የነበረችው አዲስ አበባ ዛሬ ይህን በማየቴ ትልቅ እድለኛ ነኝ ነው የምለው። ሩቅ ቦታ ከመሄድ አቅራቢያችን ያለው መዝናኛ ሄደን ልጆች ይዘን ስንዝናና ለልጆቻችን በጣም ደስታ ይፈጥራል። የሚመጣው ትውልድ ደስ ብሎት ይኖራል ብዬ ነው፣ ከኛም በላይ ደስ ብሎት ይኖራል ብዬ ነው የማስበው። በጣም እስከሚገርመኝና እስከምደነቅ ድረስ በእርግጥ አዲስ አበባ ናት ወይስ የአውሮፓ ሀገር? በዚህ አይነት ፍጥነት በዚህ አይነት ሁኔታ እንዴት ሊሆን ቻለ? በአጭር ጊዜ በየጊዜው እመጣለሁ፣ በየ6 ወሩ በመጣው ቁጥር ግን የማየው ለውጥ በጣም ያስደንቀኛል። አዲስ አበባ እንደ ስሟ አዲስ አበባ አልነበረችም። አዲስ አበባ አሁን ነው ገጽታዋን አዲስ አበባ ያገኘችው ማለት ነው። በየንበት ሀገር ሁሉ እንቀናለን። እኛስ መቼ ነው ልጆቻችን የሚዝናኑበት መስክ ኖሯቸው ከአስፋልት ውጭ ኳስ የሚጫወቱበት ከባቢ ኖሯቸው ከዘመናዊነት ጋር ተዋውቀው ለመፍጠር ለማሰብ መልካም ነገር ለመመኘት የሚያስችል አቅም የሚፈጠረው በሀገራችን መቼ ነው የሚል ቁጭት ነበረን። ያን ቁጭት በስራ በልፋት በድካም እንዲህ ያለ ውጤት ማየት ተችሏል። ይህ ለመላው የኢትዮጵያ ሕዝብ በተለይም ለአዲስ አበባ ነዋሪዎች ትልቅ ኩራትና ክብር ነው። የከተማዋን ገጽታ ለመቀየር ብሎም ምቹ የመኖሪያ አካባቢን የመፍጠር ዓላማን ሰንቆ በአዲስ አበባ ፈር የቀደደው የኮሪደር ልማት በእርግጥም የከተማዋን ገጽታ ትርጉም ባለው መልኩ በመቀየር የውበት ፈርጥ ሸልሟታል። ቀድሞ በእግረኛና በተሽከርካሪ መጨናነቅ የሚታወቁት የአዲስ አበባ ጎዳናዎች ዛሬ ቀን ወጥቶላቸዋል። እናም የተሽከርካሪና የእግረኛ መንገዶቿ ጎራቸው ለየቅል ሆኗል። በፊት የነበረውን ስቃይ አውርቼ አልጨርሰውም። ስንት ጊዜ ወድቄያለሁ በመንገዱ ባለመስተካከሉ። መኪና ተሻግሬ ያመልጣለሁ ስል እንደ ኮሪደር እንደዚህ መንገድ የእግር መንገድ ያልነበረም። የእግረኛ መንገድ ለብቻ ነው፣ የሳይክል መንገድ ለብቻ ነው፣ የመኪና መንገድ ለብቻ ነው።
ማለፊያ መንገድ ራሱ ተሰርቶለታል። ዜብራ የእግረኛ መንገድና የመኪና መንገድ አይለይም ነበር። አሁን መንገዱም ከመስፋት ጋር ተያይዞ የእግረኛ መንገድ ተለይተዋል፣ የመኪና መንገድ ተለይተዋል። ይሄ በጣም ትልቅና ትልቅ አስተዋጽኦ አለው። የተለያዩ ነገሮች ይደፉበታል፣ ጠጠር፣ አሸዋ፣ ሌላ ደግሞ መንገድ ላይ የሚነግዱ ነጋዴዎች አሉ። እነሱ ሁሉ ይዘጉታል። ለአካል ጉዳተኛ አይደለም ለሌላው ምቹ ያልሆነ ሁኔታ ነበረ። ዛሬ ግን ስናየው አካል ጉዳተኛው እንደ ልቡ የሚንቀሳቀስበት ሁኔታ ላይ ነው። ፈንፈን ተፍክፍግ ያለ ስለሆነ ስለማይመች አስፓልት ላይ ነበረ ቆመን ይዘውልን ነበር ወደዛ የሚመጡት። አሁን ግን አሪፍ ሆኗል። ገባ ብለንም የምንወስድበት ደረጃ ላይ ነው ያለ ነው። አሪፍ ነው። የኮሪደሩ ልማት ከተጀመረ በኋላ እንደምታየው አሁን እንደ ልቤ ገብቼ የፈለኩበት ቦታ መውጣት የቻልኩበት ደረጃ ላይ ነው ያለ ነው። የመንገዱ ስፋትና እንደ ልብሽ ሰውም መኪና ጋር ሳይጋፋ እንደ ልቡ የሚሄድበት ደረጃ ላይ ስለሆነ በጣም አሪፍ ነው። በከተማዋ ገጽታ ላይ ትልቅ ጫና ሲያሳድሩ ከነበሩ ሳንካዎች መካከል ለብክለት የተዳረጉት ወንዞቿ ተጠቃሽ እንደነበሩ የቅርብ ጊዜ ትውስታ ነው። ከተለያዩ መኖሪያ ቤቶችና ተቋማት በሚለቀቅባቸው ደረቅና ፈሳሽ ቆሻሻ ለብክለት እጅ ሰጥተው የኖሩት የአዲስ አበባ ወንዞች ከጌጥነት ይልቅ ጠንቅነታቸው አይሎ ለከተማዋ ውበት መጓደል ምክንያት ሆነው ቆይተዋል። ሁሉም ወንዞቻችን የተበከሉ በሰው ሕይወት ላይ ከፍተኛ የሆነ ተጽዕኖ እየፈጠሩ የመጡ እና እያደረሱ ያሉ መሆናቸውን በተጨባጭ አረጋግጠናል። በጣም ብዙ የብክለት አይነቶች አሉ። ከዛ ውስጥ ከፍተኛው ብክለት ያለው በእነዚህ ወንዞች ላይ ነው ያለው። የወንዞቹ መበከል በመዲናዋ ውበት ላይ ከሚያሳድረው ጫና ባለፈ በወንዙ አቅራቢያ ለሚገኙ ነዋሪዎች ፈታኝ ሆነው ቆይተዋል። በአሁኑ ወቅት ግን ወንዞቹ በኮሪደር ልማቱ ሳቢያ ትንሣኤያቸውን ያወጁ ይመስላል። የኮሪደር ልማቱ በቆሻሻ ተሸብበው የነበሩትን ወንዞች ጽልመታቸውን በመግፈፍ የብርሃን ወጋገን አላብሷቸዋል። እናም አሁን የከተማዋ ወንዞች እንኳን የሰው ልጆች አዋፋትም መጠጊያ ካደረጓቸው ዋላ ደር ብለዋል። በጣም ከፍተኛ ለውጥ ነው ያለው። የወንዞቹ የሚሄዱት እንትኖች በጣም ሽታ፣ በተለይ ዝናብ በሚጀምር ሰዓት በቃ የሆነ ሽታው ራሱ ዝናብ ጥሎ ጎርፉ በሚሄድበት ሰዓት ለአካባቢም ጤና ብክለት ነበረው። አሁን ግን ባለፈው ዓመት ጀምሮ በጣም ቆንጆ እሳት አደጋ ቢመጣም አንድ ነገር ቢመጣም ምንም መውጫ መግቢያም የሌለን ነበረ። መንጨት ላይ ነበረ ስንሄድ የነበረው ከዚህ በፊት። አሁን ሁሉም ነገር ተለውጦ ቆንጆ ነገር ሆኖ ወንዙም እንደሚታየው እንደዚህ ፓርክ ተሰርቶልን አየሩም ላይንም የሚያረካ ነገር ሆኗል። አሁን ወንዞቹ ለምተው ስናይ እጅግ በጣም ተአምር ነው። አሁን ላለው ለሚኖር አካል ብቻ ሳይሆን ለቀጣይ ትውልድም ጭምር በጣም የተሻለ እና ትልቅ ቅርስ ሆኖ ሊተላለፍ በሚችል መልክ እየተገነባ ያለ ስለሆነ ያየ የሰማ ሁሉ እየተደሰተ ነው ያለው። ወንዞች ነበሩን። ነገር ግን ደግሞ ያው ወንዞቹ ተፈጥሯዊ ማንነታቸውን አጥተዋል። ከዛ ውስጥ የሚወጣው ብክለት ሰዎችን በህይወት ጭምር እንዳይኖሩ ያደረገ ተጨባጭ የሆነ ጥፋትና ብክለትን ጤና ችግር ሲያደርስ የነበረ ነው። አሁን ግን ወንዞቹን አንደኛ የቱሪስት መዳረሻ ነው እያደረግናቸው ያለ ነው። የጤናማ አካባቢን ነው እየፈጠርን ያለ ነው። ምህዳሩን ነው እየጠበቅንበት ያለ ነው። ለበርካታ ጥያቄዎች ምላሽ ይዞ ብቅ ያለው የኮሪደር ልማት በመዲናዋ በስፖርት ማዘውተሪያ ስፍራ እጥረት ረገድ ይነሳ ለነበረው ጥያቄም መፍትሄን የቸረ ሆኗል። ይህም በስፖርት የተገነባ ጤናማ ማህበረሰብ ለማፍራት ፋይዳው የላቀ እንደሚሆን እምነት አሳድሯል። እኔ ህልሜ ኳስ ተጫዋች መሆን ነው ፈልገው ግን በፊት ስንጮት የሜዳውን ችግር ምናምን ስናይ እንበሳጭ ነበር። ሜዳው ምቹ አልነበረም በጣም በዛም በዚህም ቀይ አፈር ስለነበረ ስንወድቅ መሬቱ እግራችን ቁስል ይፈጥርብን ነበር እየወደቅን እየደማብን። አሁን ግን ለኛ የሚሆን ሜዳ ስለተሰራልን አሁን አላማችንን ለማሳካት ነው እንጂ ምንጥረው አሁን ተስፋ መቁረጥ የለብን። ስለዛ አሁን እኛ እዚህ ተጫውተን ኢትዮጵያን ማስጠራት ነው የምንፈልገው።
አሁን እዚህ ሜዳ ላይ ስንጮት ሙሉነት ነፃነት ይሰማናል። ከዛ ኮብልስቶን ላይ ከምንጮት እንወድቃለን ብለን እንሰጋለን። እዚህ ግን ምንም ስለማንሆን ነፃነታችንን አግኝተን ስንጮት የተሻለ ውጤታማ ሆነን ሀገራችንን እናስጠራለን። ወደፊት እኔ በጣም ትልቅ ተጫዋች ሆኜ ኢትዮጵያ ሀገሬን ማስጠራት ነው ፈልግ። ግን እየተሰሩ ያሉት የማዘውተሪያ ቦታዎች በጣም ዘመናዊ ናቸው። ይህ ደግሞ በሰልጣኞቻችን ላይ የተሻለ ለውጥ ያመጣልና ወደፊት ደግሞ በእግር ኳሳችን የተሻለ ለውጥ እናመጣለን ብዬ አስባለሁ። ብዙዎች ወላጆችም ልጆቻቸውን በተለያዩ ስፖርት ላይ እንዲሳተፉ እያደረጉ ነው። ምክንያቱም ምቹ የተሻለ በአካባቢያቸው ያለ የማዘውተሪያ ቦታ መንግስት በሰፊው እየሰራ ነውና ይህ የበለጠ ተጠናክሮ መቀጠል ያለበት ነውና በስፖርታችንም ላይ ትልቅ ለውጥ ያመጣል ብዬ አስባለሁ። ወጣቶች ለትራፊክ አደጋ ተጋላጭ የሚሆኑበት ጉራንጉር ቦታዎች ላይ የሚጫወቱበት፣ ኮብልስቶን የበዛባቸው ቦታዎች ላይ የሚጫወቱበት፣ አፈር ላይ የሚጫወቱበት እና የስፖርት ማዘውተሪያ ስፍራዎችም ባለመኖራቸው ምክንያት በተለይ ደግሞ ለአልባሌ ቦታ እንዲውሉ ትልቅ በር የከፈተ ካልባሌ ተግባራት የተቆጠበ ወጣት እንዲሆን በማድረግ በተለይም ታዳጊ ላይ፣ ወጣቶች ላይ፣ ህፃናት ላይ ልዩ ትኩረት በማድረግ የወደፊት ሀገር ተረካቢ ትውልድ መፍጠር እንዲሁም ደግሞ ሜንታሊም ፊዚካሊም በጣም የተገነባ ወጣት መፍጠር ላይ ልዩ ትኩረት ሰጥቶ መንግስት የሚሰራ ስለሆነ ከዚህ አንጻር ፋይዳው በጣም ብዙ ነው። ስፖርት ኢትዮጵያ ትወዳለች፣ ነገር ግን ጠንካራ ስፖርተኞች ልታፈራ አልቻለችም ተብሎ ይተቻል። ጠንካራ ስፖርተኛ ለማፍራት ከልጅነት ወራታቸው ጀምሮ ስፖርት የሚሰሩበት ነገር ካልፈጠር እንዲሁ በአንድ ቀን በአንድ ጀንበር የሚፈጠር ጉዳይ አይደለም። አሁን በየቦታው ሜዳዎች አሉ፣ ህፃናት ይጫወታሉ። ፊዚካሊም ጠንከር እያሉ ቴክኒክም እያወቁ ሲያድጉ ከነዚህ ሁሉ ሰው ውስጥ ኢትዮጵያን ወክለው አመርቂ ውጤት የሚያመጡ ልጆች ለማፍራት ያግዛልና ኢንቨስትመንቱ ለዛሬም ለነገም ነው፣ ለትውልድ የሚሆን ስራ ነው። መልከ ብዙ ገጸ በረከቶችን ለአዲስ አበባ ይዞ የመጣው የኮሪደር ልማት በከተማዋ ይስተዋል የነበረውን የመዝናኛ ስፍራ እጥረት ትርጉም ባለው መልኩ አሻሽሎታል። ይህም የከተማዋን ውበት ከማላቅ ባሻገር ለጎብኚዎች ሰፊ አማራጮችን አበርክቷል። የተጨናነቀ ቦታ ነበር በሄድሽበት ማለት ነው። የተለያየ ቆሻሻ ብዛቱ፣ መንገዱም የተመቻቸ ነገር አልነበረም። አሁን መንገዱም ሰፍቷል። ልማትም እያየን ነው። ጥሩ ነገሮች እያየን ነው። ልጆቻችን በእውነት አሁን በቃ ዘና የሚያደርግ ብዙ ነገሮችን እየተሰሩ ስለሆነ በጣም ኮርተንበታል። እፎይታ የሚሰጥ ትልቅ እድል ነው ለትውልድ። በጣም በእውነት ያው አይተህ የምትመሰክረው ነገር ነው። ይሄ ማለት አይተነዋል፣ እያየነው ነው። በጣም ደስ የሚሉ ናቸው። በዚህ ይቀጥሉ። በእውነት ተስፋ ወደ ተስፋ እየሄድን ነው። ተስፋን ጥሩ ነገሮችን እያየን ስለሆነ እኔ በዚህ ሳላደንቅ አላልፍም እና ደስ ብሎኛል። እኔ የመጣሁት ከአባቴና ከእህቶቼ ጋር ነው። በጣም ወድጀዋለሁ። በጣም ደስ ያለኝ ውሃው ራሱ በጣም ነው የሚያምረው። ህፃናት እዚህ ሲመጡ ደስተኛ ይሆናሉ። ይበልጥም ስሜታቸው ደስተኛ ይሆናል። ለህፃናት ብቻ ሳይሆን ለወላጆች፣ ለታዳጊዎች እንደዛ ነው። ከተማችን በጣም አሪፍ ሆናለች፣ ድሮ ከነበረው አንጻር ማለት ነው። እዚህ እንደዚህ ደስ የሚል አየሩ ደስ የሚል ነገር አልነበረውም። አሁን ግን ባህላዊ ነገሮቻችንን እንድናውቅ አድርጎናል። ለምሳሌ እዚህ ከኋላችን ያለው ልቃቂት እንደሚባል ገና ዛሬ ያወቅኩት፣ አባቴ ነው የነገረኝ ራሱ እና ይሄ መሰራቱ ለልጆችም ጥቅም አለው ማለት ነው። በጣም አሪፍ ነው። በጣም ለውጥ አለው። በቃ በሄድሽበት ቁጥር የሆነ በምትሄጂበት ቦታ ደስ የሚል ነገር ነው የምታየው። ጽድት ያለ ነው። በጣም አሪፍ ነው እና በጣም ነው ደስ የሚለው። ለአይን የማይረካ ነገር አልነበረም። ዛሬ ግን እንደዚህ ተቀይሮ ስናይ ትልቅ ቁም ነገር ተሰርተዋል። በቃ ደስ የሚል ነገር ለአእምሮ በጣም የሚገርም ነገር ነው እና እዚህ ጋር ያየን ሌላ ሀገር ያየን ሌላ ሀገር የመኘው ነገር እዚህ ጋር ያየን ማለት ነው እና ድንቅ ነው። የኮሪደር ልማት ስራዎቻችን አዲስ አበባን በተለይ ከቱሪዝም ዘርፉ አንጻር ስንመለከተው አዲስ አበባን የኮንፈረንስ ቱሪዝም መዳረሻ ማዕከል ማድረግ ላይ በጣም ትልቅ አቅም የሚፈጥር ነው።
አዳዲስ ተቋማት እየተፈጠሩ ነው። ለዚህ ምቹ የሆኑ የመሰረተ ልማት ግንባታዎቹ በዓለም አቀፍ ደረጃ ተወዳዳሪ የሆነ ጥራት ያላቸው ናቸው። ከዚህ በፊት ይነሱብን የነበሩ ዘርፉ ላይ ይነሱ የነበሩ በጣም በርካታ ችግሮች የኃይል መቆራረጥን ማንሳት እንችላለን። የአገልግሎት አሰጣጥ ጥራት ላይ የሚነሳውን ችግር ማንሳት እንችላለን። እነዚህን ከመቅረፍ አንጻር በጣም ትልቅ አቅም የሚፈጥር ነውና እነዚህ እርስ በርሳቸው የተሳሰሩ ስራዎች ናቸው። ሄዶ ደግሞ የቱሪዝም ዘርፉ ላይ የሚታይ ለውጥ ማምጣት የሚችሉ ናቸው። በተለያዩ የከተማዋ አካባቢዎች የተከናወነው የኮሪደር ልማት አሻራውን ባሳረፈባቸው አካባቢዎች የተሰሩ የቅርጻ ቅርጽ ማስዋቢያዎች የሀገሪቱን ታሪክ፣ ባህልና አገር በቀል እሴቶችን ለትውልድ ለማስተላለፍ በሚያስችል መልኩ የልማቱ ድምቀት ሆነዋል። የተሰጠውን ልማት በጥሩ ሁኔታ ጠብቆ ለተተኪው ትውልድ ደግሞ ማስተላለፍ ይገባዋል ነው የምለው። በደንብ መንከባከብ አለበት። ለትውልድ ለማስተላለፍ መንከባከብ ሁሌ እንደ ራሳችን ማየት ማለት ነው። እንደ ራሳችን ግቢ፣ እንደ ራሳችን እቃ፣ እንደ ራሳችን ሁሉም ነገር ማየት አለብን። ለምን እዚህ ጋር ሀብት ወጥተዋል፣ እዚህ ጋር ብዙ ነገር ዋጋ ተከፍሎበታል። ከህብረተሰቡ የሚጠበቀው ያው የኔ ብሎ የመጠበቅ ነው፣ የኔ ብሎ የመጠቀም ነው። አይረገጡም የተባሉትን ለሰው በተዘጋጀበት ችግኞች አትርገጡ የተባለውን እሱን አለማድረግ ነው። በቃ የኔ ብሎ መጠበቅ ነው፣ እንደ ራስ እንደ ልጅ ማለት ነው። ችግኞቹንም እንደ ልጅ እያዩ መጠበቅ ነው። አዲስ አበባ ያሸበረቀ አዲስ ገጽታን ተላብሳ ስሟን ወደሚመጥናት የምቾት የውበትና የዘመናዊነት ማማ ግስጋሴዋን አጠናክራ ቀጥላለች።